ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምታዳምጡ ሁሉ የእግዚአብሔርን ጸጋና ሰላም ለሁላችሁ እየተመኘውላችሁ የዛሬውን የአዲሱን ዓመት መጀመሪያ መልእክት ይዤላችሁ የምቀርበው እህታችሁ ገነት ነኝ ከዚህ ከኤድመንተን ካናዳ። ዛሬ በዚህ አዲስ ዓመት መለወጫ ላይ ይህንን መልእክት ርዕሱን የማይለወጠው አምላክ በሚለዋወጠው ታሪካችን ውስጥ ብየዋለሁ። የማይለወጠው አምላክ በሚለዋወጠው ታሪካችን ውስጥ እንጸልይ። ክብርና ምስጋና የሚገባህ ቅዱስና ዘላለማዊ ሆንክ የሰራዊት ጌታ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ዛሬ በዚህ በዓመቱ መጨረሻ ላይ በአዲሱ ዓመት አፋፍ ላይ ሆነን ወደ ኋላ ተመልስ ስንመለከት ብዙ ነገሮች ተለውጠዋል። እኛም ተለውጠናል። አንተ ግን ለዘላለም የማትለዋወጥ አምላካችን ስለሆንክ እናመሰግናለን። ዛሬም እግዚአብሔር አምላክ በዚህ ቃል ላይ አንተ እንድታልፍ ለኔም ሆነ ለወገኖቼ የቃሉ ባለቤት የሆንከው መንፈስ ቅዱስ እንድታስተምር ጸልያለሁ። ለማያዳምጡት ሁሉ ተስፋን ይሆናቸው ዘንድ መጽናናትን ይሆንላቸው ዘንድ በክርስቶስ ኢየሱስ ስም እለምንሃለሁ። ቃልህ ሕይወት ነውና ለሚሰማው ሁሉ ሕይወት ይሆንለት ዘንድ በክርስቶስ ኢየሱስ ስም እለምንሃለሁ። ክብር ሁሉ ለአንተ ይሁን። ቀሪውን ጊዜ ተረከብ በጌታ በኢየሱስ ስም አሜን። የማይለወጠው አምላክ በሚለዋወጠው ታሪካችን ውስጥ ዛሬ እውነቱን ለመናገር ያህል ይህ ዓመት ለብዙዎቻችን የለውጥ ዓመት ነበር ብል ማጋነን አይመስልብኝም። አንዳንዶቻችሁ ዛሬ ይህንን መልእክት የምታዳምጡት ካለፈው ጃንዋሪ 1 ቀን ከነበራችሁበት ፍጹም የተለየ ሁኔታ ውስጥ ሆናችሁ ይሆናል። የተለየ ስራ ላይ ትገኙ ይሆናል። የተለየ ቤት ገብታችሁ ይሆናል። የተለየ የጤና ሁኔታ ላይ ትገኙ ይሆናል። ወይም የተለየ የቤተሰብ ሁኔታ ውስጥ ትገኙ ይሆናል። አንዳንዶቹ ለውጦች አስደሳች ነበሩ። እንደ ሰርግ፣ እንደ ልደት፣ እንደ ልጅ መወለድ፣ እንደ አዳዲስ እድሎች፣ እንደ አዳዲስ የተከፈቱ በሮች። አንዳንዶቹ ደግሞ ልብ የሚሰብሩ ነበሩ። የምንወደው ሰው በሞት የተለየንበት ዓመት ሊሆን ይችላል። እጅግ ያሳዘኑን የህመም ምርመራ ውጤቶች፣ አዳዲስ ዳያግኖሶች ያገኘንበት ዓመት ሊሆን ይችላል። የፈረሱ ቤቶች፣ የፈረሱ ትዳሮች የሰማንባቸው ጊዜዎች ይሆናሉ። እኔ ያስተዋልኩት ነገር ቢኖር ግን ብዙዎቻችን ለውጥ አንወድም፣ አንፈልግም። ለውጥ እረፍት የማጣት ስሜት ይፈጥርብናል። በተለይ እድሜ እየጨመረ ሲሄድ ጥሩ ለውጥ እንኳን ቢሆን ሚዛናችንን እንድንስት ሊያደርገን ይችላል። ከእግራችን በታች ያለው መሬት እንደ ቀድሞ የጸና እንዳልሆነ እንዲሰማን ያደርጋል። ብዙውን ጊዜ ደስታችንን የምናቆራኘው በሚለዋወጡ ነገሮች ላይ ነው። በባንክ አካውንታችን፣ በጤናችን ወይንም ሰዎች ስለኛ ባላቸው አመለካከት ላይ ነው። ነገር ግን ይህ ዓመት እነዚህ መልህቆች ሊንሸራተቱ እንደሚችሉ በደንብ አድርጎ አሳይቶናል።
ምናልባት ዛሬ እናንተ ያላችሁበት ሁኔታ ይሄው ይሆናል። ነገር ግን ዓመቱ እያበቃ ነው ወይንም አብቅቷል። ወደ ኋላ መለስ ብላችሁ ስታዩ ደግሞ ብዙ ነገሮች ተቀይረዋል። ብዙ ነገር ተለዋውጠዋል። ነገሮች ብዙ ተለወጡ ብላችሁም ልታስቡ ትችላላችሁ። እናንተም እንደዚሁ የሚሰማችሁ ከሆነ በሚቀጥሉት ጥቂት ደቂቃዎች ውስጥ ጥንታዊ ታሪኮችን ላካፈላችሁ እፈልጋለሁ። ምክንያቱም ከብዙ ሺህ ዓመታት በፊት ልክ እንደኛ ያሉ ሰዎች አስገራሚ፣ አስፈሪና ከአቅም በላይ የሆኑ ለውጦችን ተጋፍጠው ነበረ። በዛ ማዕበል መካከል ግን ሁሉንም ነገር የቀየረ አንድ እውነትን አገኙ። እሱም ብዙ ነገሮች ሊለዋወጡ ይችላሉ። የማይለወጠው ነገር ግን እግዚአብሔር ብቻ ነው። አዎ፣ እግዚአብሔር አይለወጥም። ባህሪው አይለወጥም። ኃይሉም አይለወጥም። አብሮነቱ አይለወጥም። የተስፋ ቃሉ አይለወጥም። ሃሌሉያ! በዙሪያችን ያለው ነገር ሁሉ ሲናወጥ የማይናወጥ አንድ ጌታ አለ። ይህም እንዲሁ ዝም ብሎ ደስ የሚል የሃይማኖታዊ ሐሳብ ብቻ አይደለም፣ ሕይወታችንን የምንገነባበት መሰረት እንጂ። በዚህ ዓመት ሁኔታዎች ወዲያና ወዲህ እየተወዛገብን የሚሰማን ብዙዎች እንደሆንን ይሰማኛል። ደክሞናል፣ ተጎድተናል፣ ምናልባትም ፍርሃት ገብቶን ይሆናል። እንዲህ የሚሰማችሁ ከሆነ ወገኖቼ ብቻችሁን አይደላችሁም። ምክንያቱም ለጌታ ኢየሱስ በጣም ቅርብ የነበሩ ሰዎች እንኳን በዚህ ሁኔታ ውስጥ አልፈዋል። እነዚህ ሰዎች ዝም ብለው ከባህሩ ማዶ ለመሻገር እየሞከሩ ሳለ ያ ተራ የሚመስለው ቀናቸው በድንገት የሞትና የሕይወት ትግል ወደሆነ ማዕበል ተቀየረባቸው። ዛሬ የምንፈልገው ጊዜያዊ መፍትሄን አይደለም። ማዕበሉ ሲበረታ እንኳን ጸንቶ የሚዘንን ያን እውነተኛ መልህቅ እንጂ። እስቲ ማርቆስ ምዕራፍ 4 እንመልከት። ታሪኩ ማርቆስ 4 ከ35 እስከ 41 ያለው ባሉት ቁጥሮች ውስጥ የተቀመጠ ነው። ትዕይንቱን ስንመለከት ቀኑ ረጅም ነበር። ጌታ ኢየሱስ በገሊላ ባህር አጠገብ ሲያስተምር ውሏል። በሺዎች የሚቆጠሩ ሰዎች እሱን ለመስማት ይጋፉ ነበር። ምሽት ሲሆን ወደ ደቀ መዛሙርቱ ዞር ብሎ አንድ ቀላል ነገር ተናገረ። የተናገረው ወደ ማዶ እንሻገር አላቸው። ከነዚህ ሰዎች መካከል አንዳንዶቹ ልምድ ያላቸው አሳ አጥማጆች ነበሩ። እንደነ ጴጥሮስ፣ እንደነ እንድሪያስ፣ ያዕቆብና ዮሐንስ ይህንን ባህር እንደ እጃቸው መዳፍ ያውቁታል። ያደጉት በዚሁ ውሃ ላይ ነው። መቼ መጓዝ እንዳለባቸውና መቼ መጠበቅ እንዳለባቸው ያውቃሉ። በዚያ ምሽትም ሁኔታው መልካም ይመስል ነበረ። ለውጡ ግን ወገኖቼ ምን ይላል? ነገር ግን የገሊላ ባህር ከባህር ጠለል በታች 700 ጫማ ዝቅ ብሎ በሚገኙ ኮረብታዎችና ተራራዎች የተከበበ ነበር። ቀዝቃዛ አየር በሸለቆች ውስጥ ያለምንም ማስጠንቀቂያ ቁልቁል ይወርዳል። በውሃው ላይ ካለው ሞቅታ አየር ጋር ሲጋጭም ማዕበል ዝም ብሎ አይፈጠርም፣ ይልቁንም ይፈነዳል እንጂ። ማርቆስ እንደሚነግረን ብርቱ አውሎ ነፋስ ተነሳ ይላል። ኃይለኛ ማለቱ ነው። አስፈሪና ድንገተኛ ነፋስ ማለት ነው። ማዕበሉ በታንኳይቱ ላይ ይላተም ነበር። ውሃው ዝም ብሎ ይረጭ አልነበረም፣ ይልቁንም በታንኳይቱ ላይ ይዘረገፍ ነበር እንጂ። እነዚህ ተራ ማዕበሎች ሳይሆኑ የውሃ ግድግዳዎች ነበሩ የሚመስሉት። እዚህ ጋር አንድ ነገር መረዳት ያለብን፣ እነዚህ ልምድ ያላቸው አሳ አጥማጆች በጣም ፈርተው ነበር። መጽሐፍ ቅዱስ ታንኳይቱ ልትሰጥም ተቃርባ ነበር ይላል። በውሃ ተሞልታለች፣ ሊሰምጡ ነው። ግን ጌታ ኢየሱስ የት ነበር? ከታንኳይቷ በስተኋላ ተንተርሶ ተኝቶ ነበር።
አይደነግጥም፣ አይጨነቅም፣ በሰላም ግን ተኝቷል። በዙሪያው ያለው ነገር ሁሉ ተለውጧል። ሰላማዊው ምሽት ወደ ትርምስ ተቀይሯል። ረጭ ያለው ውሃ ወደ ሞት ወጥመድነት ተለውጧል። ጌታ ኢየሱስ ግን አልተለወጠም። አርፏል፣ በሰላም ተኝቷል። በመጨረሻ ግን ቀሰቀሱት። ጥያቄዎችን አስተውሉ። ምን አሉት? መምህር ሆይ ስንጠፋ አይገድህምን? ወገኖቼ እግዚአብሔርን እንዲህ ብላችሁ ታውቃላችሁ? አባቶ የሚሆነውን አታይምን? ዓለሜ ሲፈራረስ ግድ አይልህምን? ምን ነው ዝም አልክ? ጭንቀቴን አታይምን? መጽሐፍ ቅዱስ ጌታ ኢየሱስ ከእንቅልፉ ተነሳ። አንድ አስገራሚ ነገር አደረገ። መጀመሪያ ደቀ መዛሙርቱን አላነጋገረም። ያነጋገረው ግን ማዕበሉን እንጂ። ዝም በል ጸጥ በል አለው። የግሪኩ ቃል በቀጥታ ሲተረጎም ለአንድ አደገኛ እንስሳ እንደሚሰጥ ትእዛዝ አፍን ዝጋ ማለት ነው። ማርቆስም ነፋሱ ጸጥ አለ፣ ታላቅም ጸጥታም ሆነ ይለናል። ቀስ በቀስ ሳይሆን ወዲያውኑ ሙሉ በሙሉ ጸጥ አለ። ቆይቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ ይላል። ከዚያም ኢየሱስ ወደ እነርሱ ዞር ብሎ እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም አላቸው ይላል። እንግዲህ እነሱ ሁሉንም ነገር የሚቀይረውን ጥያቄ ጠየቁ። ነፋስም ባህርም የሚታዘዙለት ይህ ማን ነው አሉ። ወገኖች፣ የእግዚአብሔር ቤተሰቦች እንድታስተውሉት የምፈልገው ነገር ቢኖር ማዕበሉ ጌታ ኢየሱስን አልቀየረውም። ሁኔታዎቹ ኃይሉን አላሳነሱትም። ትርምሱ ሰላሙን አላወከው። ከማዕበሉ በፊት የነበረው ያው ኢየሱስ በማዕበሉ ውስጥም ያው ነው። ሁኔታዎች ሲበረቱ በዚህ ዓመት ባልጠበቅነው ማዕበል ውስጥ ያልጠበቅነው ማዕበል ውስጥ ሲከተን ጌታ ኢየሱስ አልተለወጠም። እሱ አሁንም ገዢ ነው። እሱ አሁንም ኃያል ነው። እሱ አሁንም በታንኳይቱ ውስጥ ከኔና ከናንተ ጋር አለ። አንዳንድ ጊዜ በታሪካችን ውስጥ የሚመጡ ለውጦች እንደዛ ማዕበል ናቸው ወገኖቼ። ድንገተኛ፣ ተፈጥሯዊና በሰው ቁጥጥር ስር ያልሆኑ። ሌላ ጊዜ ደግሞ ለውጡ በሰው እጅ የመጣ ሊሆን ይችላል። በስራ ቦታችን ያለ ሁኔታ ሲቀየር፣ በግንኙነታችን ውስጥ ለውጥ ሲመጣ፣ ወይንም በምንኖርበት አገር ሕግ ተቀይሮ እኛን በግፊት ውስጥ ሲከተን ማለት ነው። ደቀ መዛሙርቱ በባህር ላይ ማዕበል ገጠማቸው። ሲድራቅ ሚሳቅና አብደናጎ ግን ሌላ አይነት ማዕበል ገጠማቸው። እሱም የእሳት ፈተና ነበረ። ሁለተኛው ታሪካችን ይህንን ትዕይንት የሚነድ እሳቱን እንድንመለከት እፈልጋለሁ። ይህ ሌላ አይነት ማዕበል ነው። ፖለቲካዊ ማዕበል። ቦታው ባቢሎን ነው። ዘመኑም ከክርስቶስ ልደት በፊት 590 ዓመተ ዓለም አካባቢ ነው። 3 ወጣት ዕብራውያን ሲድራቅ ሚሳቅና አብደናጎ በስደት ላይ ነበሩ። ከሀገራቸው በእስር ተወስደው በባዕድ ንጉሥ ግቢ ውስጥ እንዲያገለግሉ ተገደዋል። በአንዳንድ ነገሮች ላይ ስምምነት አድርገው ሊሆን ይችላል። ለምሳሌ የባቢሎን ሰሞችን ተቀብለዋል። ነገር ግን በእስራኤል አምላክ ላይ ያላቸውን እምነት አጥብቀው ይዘዋል። ነገር ግን አሁንም በአንድ ጀንበር ሁሉ ነገር ተቀየረ። ለውጡ ንጉሥ ናቡከደነፆር 90 ጫማ ቁመትና 9 ጫማ ስፋት ያለው የወርቅ ምስል አቆመ። አዋጅም አወጣ። ሙዚቃው ሲሰማ ሁሉም ተደፍቶ ለምስሉ ይስገድ፣ ሁሉም ሰው ያለምንም ልዩነት ተብሎ ታወጀ። ካልሰገዳችሁስ ወደሚነድ እሳት እቶን ትጣላላችሁ። ልታስቡት ትችላላችሁ። በአንድ ቀን
በንጉሥ ቤተ መንግሥት ውስጥ ባለስልጣን ሆናችሁ በሚቀጥለው ቀን ግን ስለ እምነታችሁ የሞት ፍርድ ሲጠብቃችሁ ፍጹም ሁከት፣ ፍጹም ስጋት። ሙዚቃው ተሰማ፣ በሺዎች የሚቆጠሩ ተደፉ። 3ቱ ሰዎች ግን ቆመው ቀሩ። ወደ ንጉሥ ፊት ጎተቷቸው። ንጉሡ በጣም ተቆጥቶ ነበር። አንድ ተጨማሪ ዕድል ሰጣቸው። ካልሰገዳችሁ ወደ እሳቱ ትጣላላችሁ። ከዚያስ ከእጄ ሊያድናችሁ የሚችል አምላክ ማን ነው? ወገኖቼ ለሰጡት መልስ እስቲ ትኩረት ስጡ። ይህ በመጽሐፍ ቅዱስ ውስጥ ካሉት ታላላቅ የእምነት ምስክሮች አንዱ ነው። ናቡከደነፆር ሆይ በዚህ ነገር ልንመልስልህ አያስፈልግም። ወደሚነድ እሳት እስቶን ብንጣል እንኳን የምናመልከው አምላክ ሊያድነን ይችላል። ነገር ግን ንጉሥ ሆይ ባያድነን እንኳን አማልክትህን እንደማናመልክ ላቆምከውም የወርቅ ምስል እንደማንሰግድ እወቅ አሉት። ያንን አስተውላችኋል? ባያድነን እንኳን አሉ። ሁኔታቸው ሙሉ በሙሉ ተለውጦ ነበር። ነገር ግን በእግዚአብሔር ባህሪ ላይ ያላቸው እምነት አልተለወጠም። እግዚአብሔር ሊያድናቸው እንደሚችል ያውቃሉ። ደግሞም ባያድናቸው እግዚአብሔር ለታማኝነታቸው የሚገባው አምላክ እንደሆነ ያውቁ ነበረ። ናቡከደነፆር በጣም ተቆጣ። እሳቱ ከወትሮ 7 እጥፍ እንዲነድ አዘዘ። እሳቱ በጣም ከመፋፋሙ የተነሳ ሰዎችን ሊጥሉ የሚሄዱት ወታደሮች በነበልባሉ ተለብልበው ሞቱ። ሲድራቅ ሚሳቅና አብደናጎ ታስረው ልብሳቸውን እንደለበሱ ወደ እሳቱ ውስጥ ወደቁ። ከዛም ንጉሡ ከመቀመጫው እንዲዘል ያደረገው አንድ ነገር ተከሰተ። ታስረው ወደ እሳቱ የተጣሉት 3 ሰዎች አልነበሩምን? እነሆ እኔ ግን 4 ሰዎች በእሳቱ መካከል ሲመላለሱ አያለሁ። ምንም አልሆኑም፣ የታሰሩበትም ተፈቷል። 4ተኛውም የአማልክትን ልጅ ይመስላል አለ። ስልጣን ሁሉ በእጄ ነው ብሎ ያስበው የነበረው ንጉሥ በድንገት ደነገጠ። እንዲህም ብሎ ጠራቸው፣ የልዑል አምላክ አገልጋዮች ሆይ ውጡ። ከእሳቱ ወጡ። አንዲት የራሳቸው ጠጉራቸው እንኳን አልተለበለበችም። በልብሳቸው ላይ የእሳት ሽታ እንኳን አልነበረም። በእሳቱ የበላው ነገር ቢኖር ያሰራቸው የነበረው ገመድ ብቻ ነበር። ወገኖቼ በእነዚህ ወጣቶች ዙሪያ ያለው ነገር ሁሉ ተቀይሮ ነበር። አገዛዙ ተቀይሯል። ሕጉ ተቀይሯል። የስጋቱ መጠን ተቀይሯል። በጥቂት ሰዓታት ውስጥ ከአማካሪነት ወደ ተፈራጅነት ተቀይሯል። እግዚአብሔር ግን ዛሬም አልተለወጠም። ሃሌሉያ! አብሮነቱ አልተለወጠም። ኃይሉ አልተለወጠም። ታማኝነቱ አልተለወጠም። በእሳት ውስጥ ስንሆን የዚህ ያለፈው ዓመት ትኩሳት ሊቋቋሙት የማይቻል ሲሆንብን እግዚአብሔር ግን አልተወንም። በእሳቱ መካከል ከእናንተና ከኔ ጋር ተመላልሷል። ከእነርሱ ጋር የነበረው ያው አምላክ ዛሬም ከኔና ከእናንተ ጋር ነው። አሁንም በባቢሎን እግዚአብሔር ሰዎችን ከእሳቱ ሲያድናቸው አይተናል። በመጀመሪያው ማዕበል ደግሞ በዙሪያቸው ያለውን ማዕበል ጸጥ ሲያሰኘው ተመልክተናል። ነገር ግን ለውጡ በውስጣችንስ ሲሆንስ? ተለዋዋጩ ነገር የኔና የእናንተ እምነት ቢሆንስ? አንዳንድ ጊዜ ትልቁ ፍርሃት በዙሪያችን ያለው ዓለም መለዋወጥ ሳይሆን በውስጣችን የሚሰማን የመስመጥ ስሜት ነው። እስቲ ደግሞ የሚቀጥለውን የመጨረሻውን ታሪክ ከታንኳይቷ ለመውጣት ድፍረት የነበረውን ነገር ግን ደግሞ እንደ ማንኛውም ሰው መስጠም የጀመረውን አንድ ሰው ታሪክ እንይ። ይሄ ደግሞ በማቴዎስ 14 ከ22 እስከ 33 ያለው የጴጥሮስ በውሃ ላይ መራመድ የሚለው ታሪክ ነው። 3ኛው ማዕበል ነው። ይህ ግን ይበልጥ ግላዊና የቅርብ ማዕበል ነው። ትዕይንቱን ስንመለከት ጊዜው ከሌሊቱ 9 ሰዓት እስከ 11 ሰዓት በአራተኛው ክፍል ሌሊት በሚባለው
አካባቢ ነው። ደቀ መዛሙርቱ እንደገና በገሊላ ባህር ላይ ብቻቸውን ናቸው። ጌታ ኢየሱስ ወደ ተራራ ጸሎት ሊጸልይ ሲወጣ እነሱን አስቀድሞ ሰዷቸው ነበር። እንደገና ማዕበል ተነሳ። መቅዘፊያውን ለመሳብ ይታገላሉ። ነገር ግን ምንም ወደፊት መሄድ አልቻሉ። በማዕበሉ ይላተሙ ነበር። ከዛም በጨለማው መካከል አንድ ነገር አዩ። አንድ አካል በውሃ ላይ እየተራመደ ወደ እርሱ ይመጣል። ላፍታ እስቲ ራሳቸውን በዛ ቦታ አድርጉት። ጨለማ ነው፣ ደክሟችኋል። ማዕበሉ እየተናወጠ ነው። በዚያ መሃል ደግሞ አንድ ሰው በውሃ ላይ ሲራመድ ታያላችሁ። መጽሐፍ ቅዱስ ደነገጡ ይላል። ምትሃት ነው ብለው በድንጋጤ ጮሁ። ስለ እውነታው ዓለም ያላቸው ግንዛቤ ሁሉ ተለወጠ። ነገር ግን ማዕበሉን ሰንጥቆ የሚገባ ድምፅ ሰሙ። አይዟችሁ እኔ ነኝ አትፍሩ። ጌታ ኢየሱስ ነበር። ያው ገና በማለዳ ወደ ባህሩ የላካቸው ኢየሱስ። እሱ ግን አልተለወጠም። እርሱን ሊያሰምጣቸው በሚዝተው በዛ ማዕበል ላይ እየተራመደ መጣ እንጂ። ጴጥሮስም ያ ስሜታዊና ቆራጡ ጴጥሮስ እንዲህ ብሎ መለሰ፣ ጌታ ሆይ አንተ ከሆንክ በውሃ ላይ ወደ አንተ እንድመጣ አዘዘኝ አለው። ጌታ ኢየሱስም አንድ ቃል ብቻ ተናገረ፣ ና። ጴጥሮስ የሚደነቅ ነገር አረገ። ከታንኳይቱ ወረደ፣ በውሃ ላይ እግሩን አኖረ፣ ተራመደም። ላፍታ ያህል በእርግጥም በውሃ ላይ ወደ ኢየሱስ ተራመደ። ነገር ግን ጴጥሮስ ሁላችንም የምንሳሳተውን ስህተት ተሳሳተ። አይኑን ከኢየሱስ ላይ አንስቶ በዙሪያው ያለውን ማዕበል መመልከት ጀመረ። መጽሐፍ ቅዱስ የነፋሱን ኃይል አይቶ ፈራ ይላል። ነፋሱ ገና ከመጀመሪያውም ነበር። ነገር ግን ጴጥሮስ በክርስቶስ ፋንታ በሁኔታው ላይ ትኩረት ሲያደርግ መስመጥ ጀመረ። እዚህ ጋር የምወደው ነገር ጴጥሮስ መስመጥ ሲጀምር በማንኛውም ቀውስ ውስጥ ያለ ሰው ሊያደርገው የሚገባውን ብልህነት የተሞላበትን ነገር አደረገ። እሱም ጌታ ሆይ አድነኝ ብሎ ጮኸ። 3 ቃላት ብቻ ነው። ያ ነው። ረጅም የሃይማኖት ትምህርት ወይንም የተራቀቀ ጸሎት አልነበረም። ዝም ብሎ ጌታ ሆይ አድነኝ። ማቴዎስ እንዲህ ይነግረናል። ኢየሱስም ወዲያውኑ እጁን ዘርግቶ ያዘው። ጴጥሮስ ለጥቂት ጊዜ ታግሎ ከደከመ በኋላ አይደለም። ጴጥሮስ ማንነቱን ካረጋገጠ በኋላ አይደለም። ወይም ጴጥሮስ በቂ እምነት እስኪያሰባስብ ጌታ ኢየሱስ አልጠበቀም። ወዲያውኑ እጁን ዘርግቶ ያዘው። ወዲያውኑ እንጂ ጴጥሮስን ወደ ውሃ የጠራው ያው እጅ፣ ሲሰጥም የያዘው ያው እጅ ነበር። ጌታ ኢየሱስ በጠራውና ባዳነው ጊዜ መካከል ምንም አልተለወጠም። የጴጥሮስ እምነት ተናወጠ። ሁኔታዎቹ ከአቅሙ በላይ ሆኑበት። በኃይል ከመራመድ ወደ ፍርሃት መስመጥ ለመሸጋገር ጥቂት ሰከንዶች ብቻ ነው የፈጀበት። ጌታ ኢየሱስ ግን ያ ኢየሱስ መጀመሪያ ና ብሎ የጠራው ዛሬም ያው አምላክ ነው። እጁን ሲዘረጋም ያው አምላክ ነው። እጁ አላመነታም፣ ኃይሉም አልቀነሰም። ለማዳን ያለው ፈቃደኝነት አልቀዘቀዘም። ስንሰምጥ እምነታችን ሲደክም በመድኃኒቱ ፋንታ ማዕበሉን ስናይ እጁ አሁንም ያው ነው። እጁ ዛሬም በዚህ አለ። ሁል ጊዜ የሚይዘን ያው እጅ ነው። የጠራን ኢየሱስ የሚያድነንም ያው ኢየሱስ ነው። ሃሌሉያ። በባህር ላይ ያለ ማዕበል፣ ልክ በሁኔታዎቻችን ላይ የሚመጣው ትርምስ፣ የእሳቱ ማዕበል፣ ልክ ለምንወደው በልባችን ውድ ለሆነው ነገር የሚጋረጥ እሳት፣ የጥርጣሬው ማዕበል፣ የገዛ እምነታችን ሲናወጥ፣ ሶስቱም ግን የተለያዩ ውጤቶች፣ ሶስቱም ጌታ ኢየሱስ ማዕበሉን ጸጥ አድርጎታል። ጌታ ኢየሱስ በእሳቱ መካከል ተራምዷል። ጌታ ኢየሱስ እየሰመጠ ያለውን ደግፎ ይዟል። ነገሮቻችን ይለዋወጣሉ።
ነገር ግን አንድ የማይለወጥ አምላክ አለን። እሱ ትናንትም ዛሬም እስከ ዘላለም ያው ነው። ወገኖቼ ዛሬ በመጨረሻ ዓመት አፋፍ ቆመን በዚህ ዓመት መጀመሪያ ላይ ቆመን የተለወጡትን ነገሮች ሁሉ ስናስብ፣ ኪሳራዎቻችንን ስናስብ፣ ፈተናዎቻችንን ስናስብ፣ የመጡብንን ያልታሰቡ ክስተቶችን ወደኋላ መለስ ብለን ስንመለከት አንድ ነገር እንድናስታውስ እፈልጋለሁ። ዛሬም እግዚአብሔር አልተለወጠም። ዛሬም ኃይሉ አልቀነሰም። መገኘቱ አልተናወጠም። የተስፋ ቃላቱ አላረጁ፣ ጊዜያቸው አላለፈም። እጁ አሁንም ድረስ ትዘረጋለች። ወደ አዲሱ ዓመት ስንገባ የትኛውንም አይነት ማዕበል ብንጋፈጥ የምንጋፈጠው ከተለየ አምላክ ጋር አይደለም ወገኖቼ። የምንጋፈጠው ማዕበሉን ካጸናው፣ ባህሩን ጸጥ ካደረገው፣ በእሳት ውስጥ ከተራመደውና ጴጥሮስን ደግፈው ከያዘው ከዛው ከቀድሞ አምላክ ጋር ነው። ሃሌሉያ! ዘላለም ከማያረጀው ሃሌሉያ! ይህ ደግሞ ሁሉን ነገር ይለውጠዋል። በጥቂት ሰዓታት ውስጥ የቀን መቁጠሪያው ይለወጣል። አዲሱ ገጽ ይገለጣል። ነገር ግን ከጊዜ ውጭ ካለው አምላክ ጋር ካልተገናኘን በስተቀር አዲስ ዓመት ብቻውን አዲስ ሕይወትን አያመጣም። ትኩረታችንን ከሚለዋውጠው ታሪካችን ምንነት ወደማይለወጠው አምላካችን ማንነት ስናዞር እርሱ ሰዎችን በለውጥ መካከል እንዴት እንዳገኛቸው እንመለከታለን። በመካከላችን ያለው አምላክ እንግዲህ ሰዓቱ እኩለ ሌሊት ሆኖ አሮጌው ዓመት ወደኋላ ተወት አድርገን ስናልፍ መጪውን የማይታወቅ አዲስ ዓመት በፍርሃት አንመልከተው። ይልቁንም ዓመቱን በእነዚህ በሦስት ታሪኮች መነጽር እንመልከተው። እስቲ በሁከትና በግርግር ማዕበል ውስጥ ከሆንን ነፋሱን የሚያዘውን ያንን ድምፅ እናስታውስ። በመከራ እሳት ውስጥ እየተጓዝን ከሆነ ወደ አጠገባችን እንመልከት። በእሳቱ ውስጥ አራተኛ ሰው አለ። እምነታችን ደግሞ መስመጥ እንደጀመርን ከተሰማን ሊያነሳን ቀድሞ የተዘረጋው እጅ እንፈልግ። ይህ አዲስ ዓመት ምን ይዞ እንደሚመጣ አናውቅም። ነገር ግን ዓመቱን በእጁ የያዘውን እናውቀዋለን። ወደ አዲሱ ዓመት የምንገባው ለብቻችን አይደለም ወገኖቼ። ማዕበሉን፣ እሳቱንና ጥርጣሬን መቋቋም እንደሚችል አስቀድሞ ካረጋገጠልን አምላክ ጋር ነው እንጂ። በዚህ ዓለም ውስጥ ሁሉ ይለወጣል። ሁኔታዎች ይለወጣሉ። የቀን መቁጠሪያው ይለወጣል። እኔና እናንተም እንለወጣለን። እሱ ግን ለዘላለም ጸንቶ ይኖራል። እሱ ግን ያው በመሆኑ እኔና እናንተ አዲሱን ዘመን ባልተናወጠ ተስፋ መጋፈጥ እንችላለን። ዘማሪው ገጣሚው እንዳለው ዓለሞች፣ አለቶች፣ ኮረብቶች፣ ሸንተረር ተራራው፣ ፍጥረታት ዓለማት ሚታይ ማይታየው የተደገፉብህ ቃልህ ቢከዳቸው ፈጥነው ይጠፋሉ ስፍራቸውን ለቀው። አንተ ግን በዘመናት ሁሉ ያው አንተ ነህ። ዓመቶችህ ከቶውን አይችሉም ሊያስረጁህ። አትለወጥ፣ አትናወጥ፣ አትቀየር አንተ እግዚአብሔር። ስለዚህ ለእኔ ለማትረባዋ፣ እምነት ለሚከዳኝ ለደካማዋ፣ ስንፍና ውድቀቴን ለማበዛ ታማኝነትህ እጅግ በዛ። ሃሌሉያ አሜን። መልካም አዲስ ዓመት እመኝላችኋለሁ። እንጸልይ። ክብርና ምስጋና አምልኮና ስግደት የሚገባህ የዘላለም አምላክ እግዚአብሔር ሆይ የማትለዋወጥ ጸንተህ የምትኖር ዛሬም ከፍ ባለው በከበረው ቦታ ላይ እየተቀመጥክ ቸርነትህና ምሕረትህ ለዘላለም ተከትለው እዚህ አድርሰውናል። በዘመናት ሁሉ አንተ ግን ያው አንተ ነህ ተብሎ እንደተነገረልህ ዛሬም ጌታ ሆይ ክንድህ ስላላላ፣ ዛሬም ኃይልህ ስላልቀነሰ፣ ዛሬም በብርቱ ክንዶችህ ደካማውን እምነታችንን አጥብቀህ ስለያዝክ በክርስቶስ ኢየሱስ ስም እናመሰግንሃለን። ዓመቱን፣ ጊዜውን፣ ሁለንተናችንን ለአንተ አሳልፈን ሰጠንህ። በማያምለጨልጩት እጆችህ
በማይጥለው ክንድህ ለዘላለማዊ በሆነው ክንድህ ላይ ራሳችንን አስቀመጠን። አንተ ጌታ ሆይ በቅፍ ውስጥ አስቀምጠን፣ አጥብቀህ ያዘን። ያለኔ አንዳች ማድረግ አትችሉም ብለህናል። አንተ በእኛ እንድትኖር እኛ በአንተ እንድንኖር በክርስቶስ ኢየሱስ ስም እንድትረዳን ጸልያለሁ። ክብር ምስጋና ላንተ ይሁንልህ። ያልጠፋነው ካንተ ምሕረት የተነሳ ነውና፣ ርኅራኄ አያልቅምና ማለዳ ማለዳ አዲስ ነውና፣ ታማኝነትህ እጅግ ብዙ ነው። እግዚአብሔር ሆይ ዛሬም ተመስገን። እዚህ ያደረስከን የነገውንም ላንተ አደራ አሳልፈን ሰጠነ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ ቃሌ